አትሌት ይብርጓል መለሰ ማክሰኞ ግንቦት 4 2018 ዓ.ም ማለዳ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ እያለች ድንገት ሕይወቷ አልፏል። አገር አቀፍ የምክክር ኮሚሽን ከቀጣዩ ሐምሌ 8 ጀምሮ አገራዊ የምክክር ጉባኤ በአዲስ አበባ አዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚጀመር አስታወቀ። ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ ባለስልጣናት ፈረንሳዊቷን የላይክሮክስ ጋዜጣ ዘጋቢ አውግስቲን ፓሲልን ከሀገር ያባረሩበት ውሳኔ እንዲቀየር ጠየቀ። የኤርትራ ማስታወቂያ ሚኒስትር የማነ ገብረመስቀል የኢትዮጵያ የደህንነት ኃላፊ ሬድዋን ሁሴን እና የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ አልጀዝራ ላይ ከትናንት ወዲያ ባወጡት መጣጥፍ በኤርትራ ላይ ላቀረቡት ውንጀላ ምላሽ ሰጡ። ሰላም ጤና ይስጥልኝ። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብራችሁ የምቆየውን የፍቅር ኃይሉ ነኝ። አብራችሁን ቆዩ። አትሌት ይብርጓል መለሰ ማክሰኞ ግንቦት 4 2018 ዓ.ም ማለዳ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ እያለች ድንገት ሕይወቷ አልፏል። በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያገኘችው አትሌቷ በካናዳ ኦቶዋ ለሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ሁሉፍ ለቢቢሲ ተናግረዋል። አሰልጣኟ አክለውም እግሯ ላይ ትንሽ ስሜት ነበራት ሲሉ አስረድተው ከ4 ቀን በፊት ውድድሩ እንዲቀርባት ተመካክረው ሰርዛ እንደነበር አስታውሰዋል። አቶ ዳዊት ሁሉፍ ማክሰኞ ማለዳ ወደ ጃን ሜዳ የሄደችው መደበኛ ልምምድ ለመስራት ሳይሆን ለማሟሟቅ እንደነበር ይናገራሉ። ፍጥነቷ በኪሎ ሜትር 9 ወይም 10 እንደነበር አብረዋት የነበሩ ስፖርተኞች የነገሩን፣ ያ ማለት ደግሞ ዋክ ወይም እርምጃ ማድረግ ማለት ነው ሲሉ ከባድ እንቅስቃሴ እያደረገች እንዳልነበር ጠቅሰዋል። አትሌት ይብርጓል መለሰ ሕይወቷ ለህልፈት ከመብቃቱ በፊት በልምምድ ሜዳ ላይ በድንገት መውደቋን አብረው ከነበሩ ሰዎች አሰልጣኟ ሰምተዋል። በልምምድ ስፍራዋ ላይ ችግር የገጠማት አትሌቷ ወደ ሆስፒታል እየተወሰደች ሳለ መንገድ ላይ ሰውነቷ መቀዝቀዙን አብረዋት የነበሩ ሰዎች እንደተነገራቸው ለቢቢሲ የገለጹት አሰልጣኝ ዳዊት ከዚያ በኋላ ሕይወቷ ማለፉን ገልጸዋል። አትሌት ይብርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከል ተሳትፋ ሜዳሊያዎችን አግኝታለች። በአውሮፓውያኑ አቆጣጠር 2015 በኮንጎ ብራዛቪል በተካሄደው የመላው አፍሪካ ጨዋታዎች አገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ አሸንፋለች። ከዚያም በኋላ በአሜሪካ ቺካጎ ማራቶን የብር ሜዳሊያ፣ በቻይና ሻንጋይ፣ በቼክ ሪፐብሊክ ፕራግ እንዲሁም በአሜሪካ ሂውስተን ማራቶኖች ላይ ተሳትፋ አሸንፋለች። በፈረንሳይ ፓሪስ ግማሽ ማራቶን 2 ጊዜ ያሸነፈችው ይብርጓል በፖርቱጋል ሊዝበን በግማሽ ማራቶን ማሸንፋል እንደነበረ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አሰልጣኝ ዳዊት የህመም ስሜት ስላላት ለውድድር የምታደርገው መደበኛ ልምምድ ማቋረጧን፣ ነገር ግን ማክሰኞ ማለዳ ባለቤቷን ካልሄድኩ ብላው እንደወጣች እንደነገራቸውም ገልጸዋል። ለልምምድ ስትወጣ መደበኛ ልምምድ ሳይሆን ዝግ ያለ ቀላል እንቅስቃሴ እያደረገች ሳለ ነው ለህልፈት ያበቃት ችግር የገጠማት። ይብርጓል ጃን ሜዳ ልምምድ በምታደርግበት ወቅት ስትወድቅ ወዲያውኑ አብረዋት የነበሩ ሰዎች ወደ የካቲት 12 ሆስፒታል እንደወሰዷት አሰልጣኟ ተናግረዋል። የዛሬ ዓመት በባርሴሎና ማራቶን ሁለተኛ መውጣቷን ያስታወሱት አሰልጣኟ ከውድድሯ በኋላ በግል ልምምድ በምታደርግበት ወቅት በድንገት የመውደቅ ነገሯ ጀምሯት ነበር ብለዋል። ካለፈው ዓመት መጋቢት ወር በኋላ ለ8 ወር ያህል የህክምና ክትትል ላይ እንደነበረች ያስታወሱት አሰልጣኟ ዳዊት በተለያዩ የህክምና ተቋማት የልብ፣ የነርቭና ሌሎች ተያያዥ ምርመራ አድርጋ በሽታዋ አለመታወቁን ገልጸዋል። ልምምድ በምታደርግበት ወቅት ትወድቃለች፣ ከዚያም አንዳንዴ እስከ 5 ደቂቃ ድረስ ራሷን ስታ ትቆያለች ብለዋል። ይብርጓል በምን ምክንያት ሕይወቷ እንዳለፈ ለማወቅ ምርመራ እየተደረገ መሆኑን አሰልጣኟ ጨምረው ተናግረዋል። በተለያዩ ጊዜያት የአጥንት መሰንጠቅ አጋጥሟት ህክምና ላይ እንደነበረች ያስረዱት አሰልጣኟ ከዚያ በኋላ በወሊድ ምክንያት ከውድድር ሜዳ ርቃ ቆይታለች። ከወሊድ በኋላ ሲኦል፣ በርሊን፣ ባርሴሎና ማራቶኖችን ከሮጠች በኋላ አሁን እግሯን ስላመማት ሕይወቷ ማራቶንን ለመሰረዝ መገደዷን ይገልጻሉ። የተለያዩ ህመሞች እያጋጠሟት ራሷን ብቁ ለማድረግና ወደ ውድድር ለመመለስ የምታደርገውን ጥረት አሰልጣኟ ሲናገሩ ታታሪ፣ ስነምግባርና ለስፖርቱ ፍቅር ያላት በማለት የበለጠ ውጤታማ ልትሆን የምትችል አትሌት እንደነበረች በቁጭት ለቢቢሲ ተናግረዋል። ከወሊድ በኋላ በዚያው ሳትጠፋ ወደ ውድድር ለመመለስ የፈለገችው ለስፖርቱ ፍቅር ስላላት እንዲሁም ሜዳሊያ በማምጣት አገሯን ማስጠራት ስለምትፈልግ እንደነበር አሰልጣኝ ዳዊት ሁሉፍ ተናግረዋል።
አትሌት የብርጓል ጥሩ ሰዓት አምጥታ በዓለም ሻምፒዮን ሀገሯን ለመወከል ነበር የምትጥረው ያሉት አሰልጣኙ ይህንን ለማሳካት ሚኒማ ለማሟላት የምታዘጋጅበት ወቅት ህይወቷ ማለፉን አሰልጣኟ በሀዘን ገልጸዋል። የአትሌት የብርጓል መለሰን ድንገተኛ ህልፈት ተከትሎ መግለጫ ያወጣው የኢትዮጵያ አትሌቲክስ ፌዴሬሽን መራር ሀዘን እንደተሰማው በመግለጽ ለቤተሰቦቿ፣ ወዳጆቿና ለመላው ለስፖርት ቤተሰብ መጽናናት ተመኝተዋል። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት የብርጓል መለሰ ድንገተኛ ህልፈት የተሰማውን ሀዘን ለመግለጽ ለመላው የስፖርት ቤተሰብ መጽናናትን ተመኝቷል። አገር አቀፍ የምክክር ኮሚሽን ከቀጣዩ ሐምሌ 8 ጀምሮ አገራዊ የምክክር ጉባኤ በአዲስ አበባ አዲስ ኢንተርናሽናል ኮንቬንሽን ማዕከል እንደሚጀምር አስታወቀ። ለ15 ቀናት በሚቆየውና 4000 ጉባኤተኞች በሚሳተፉበት ጉባኤ በተለያዩ ክልሎች በተመረጡ አጀንዳዎች ላይ የመጨረሻው ምክክር እንደሚደረግ ኮሚሽኑ ገልጿል። ጉባኤው ከሚመክርባቸው ጉዳዮች መካከል የህገ መንግስት ማሻሻያ፣ የማንነት ጥያቄ፣ የክልሎች ድንበር አከላለል፣ ፍትሃዊ የኢኮኖሚ ተጠቃሚነትና ከብሔራዊ ሰንደቅ ዓላማ ጋር የተያያዘ ጉዳይ ይገኙበታል። ኮሚሽኑ 1234 የሀገሪቱ ወረዳዎች በእስካሁኑ የምክር ሂደት ተሳታፊ እንደሆኑና በአጠቃላይ የሀገሪቱ 93% በሂደቱ እንደሸፈነ ጠቅሷል። ይህ የምክክር ሂደት ትግራይ ክልል ውስጥ እንዳልተካሄደና የክልሉ የፖለቲካ ኃይሎችም ሆኑ ሌሎች አካላት እንዳልተሳተፉ ይታወሳል። ዓለም አቀፍ የጋዜጠኞች መብት ተሟጋች ሲፒጄ የኢትዮጵያ ባለስልጣናት ፈረንሳዊቷን የላይክሮክስ ጋዜጣ ዘጋቢ አውግስቲን ፓሲሊንን ከሀገር ያባረሩበትን ውሳኔ እንዲቀይሩ ጠየቀ። ጋዜጠኛዋ ከሀገር የተባረረችው ወደ ትግራይ ተጉዛ ነዋሪዎቹን በድጋሚ ጦርነት ሊቀሰቀስ ይችላል የሚል ስጋት እንዳላቸው ዘገባ መስራቷን ተከትሎ መሆኑን ተቋሙ ጠቅሷል። ውሳኔው ጋዜጠኛዋ ከትግራይ ሆነ በመዝገቧ የበቀል እርምጃ ነው ያሉት በአፍሪካ የተቋሙ ዳይሬክተር አንጀል ክሩንታል ባለስልጣናት የጋዜጠኛውን የስራና የመኖሪያ ፍቃድ በአስቸኳይ እንዲመልሱና ገለልተኛ ጋዜጠኞችን መቅጣት እንዲያቆሙ ጋዜጠኛዋ የኢትዮጵያ መገናኛ ብዙሃን ባለስልጣን ጋዜጠኛዋ በአስቸኳይ ከትግራይ እንድትመለስ ካዘዛት በኋላ ከሀገር እንደተባረረች የፈረንሳይ ዜና ወኪል ዘግቦ ነበር። የኤርትራ ማስታወቂያ ሚኒስተር የማነ ገብረ መስቀል የኢትዮጵያ የደህንነት ኃላፊ ሬድዋን ሁሴንና የጠቅላይ ሚኒስትር አብይ አማካሪ ጌታቸው ረዳ አልጀዝራ ላይ ከትናንት ወዲያ ባወጡት መጣጥፍ በኤርትራ ላይ ላቀረቡት ውንጀላ ምላሽ ሰጡ። አሁን በኤርትራ ላይ ክስ የሚያቀርቡት አካላት የፕሪቶሪያ የግጭት ማቆም ስምምነት ከመፈራረሙ ከወራት በፊት በጅቡቲና ሲሸልስ በሚስጥር ተገናኝተው በኤርትራ ላይ ወረራ ለመፈጸም አሲረው ነበር በማለት የማነ በማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ወንጅለዋል። የማነ ኤርትራ ላይ በጋራ ሊፈጸም ነበር ያሉትን የጋራ የወረራ ምክክር ጌታቸው ረዳ ካሁን ቀደም ተናግረውታል በማለት በምላሻቸው ላይ አስፍረዋል። ሆኖም ጌታቸው ይህን ሚስጥራዊ ውይይት አስመልክተው መቼና የት እንደተናገሩ የማን አልገለጡም። ሬድዋንና ጌታቸው ህወሓት በኤርትራ መንግስት ድጋፍ በፌዴሪ መንግስቱ ላይ በጥቂት ቀናት ውስጥ ጦርነት ሊከፍት ተዘጋጅቷል በማለት በመጣጥፋቸው ላይ ክስ አቅርበዋል። ይህ የኢትዮጵያ ዴይሊ ኒውስ የዜና ጥንቅራችን ነው። አብሬያችሁ የነበርኩት እኔ ፍቅር ኃይሉ ነኝ። ሰብስክራይብ በማድረግ ትኩስ ዜናዎችን ያገኙ። ሰናይ ቀን